አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ውድ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን ሁሉም ሰላም ነው። ውድ ቤተሰቦቼ አይ የሴት ልጅ ድካም ብቻ አልሐምዱሊላሂ ረብል ዓለሚን። ያው ለቤተሰባችሁ ለቤታችሁ እንደዚህ ስትለፉ ደስ ይላል እንጂ ግን ሀቂቃ ማለት ነው ወንዶች ታድለውት ያስብላል አንዳንድ ጊዜ ወላሂ። የሁላችሁ እዚህ ጋር የደከርኩትን ሳፋ ተመልከቱልኝ ዛሬ ማለት ነው። ይህን ዕቃ ጉደውልኝ አያችሁ። ታጥቦ ያልቃል ኢንሻአላህ፣ ታጥቦ ያልቃል ባላ ፈቃድ። ልጆችና ባሉካ ለእሺ ብለዋል። እኔ ይሄ ጉድ ዕቃ ተቀምጦ እንዴት ያስችለኝ? ስለዚህ ቃላት ነው። አሁን ቤተሰቦች ዛሬ የመጣሁት በሌሊት ብሎግ ነው። በጣም ከባድ ነው። ብቻ አልሐምዱሊላህ ረብል ዓለሚን። እቃዎት ተየት እንደሚመጣ አላውቅም። እንደው መቼም የስንት ቀን ነው እንዳትሉ የአንድ ቀን ነው። መቼም ታውቁታላችሁ የመዳም ቅመሞች እቃ እንዴት እንደሚበዛ ማለት ነው። እና የሁላችሁ አሁን እቃዬን ላጥብ ነው። እቃዬን አጥቤ ደግሞ ቤቴን አጸዳለሁ። አይ እንግዲህ መቼ አሁን ተመሽቶ ስንት ሰዓት መሰላችሁ? ቀስ እያልኩ ማወራችሁ ለራሱ ጎረቤት እንዳረብሽ ነው። አሁን ተምሽቱ 12 ሰዓት ተኩል ነው ወይም ሰዓት ናሹኑስ እንደዛ ነው እላችኋለሁ። ውድ ቤተሰቦች ይሄን አጣጥቤ እስከምጨርስ ድረስ ሰዓ ዋህደ ሊል ይችላል አይታወቅም። ከዛን ደግሞ ቤቴን አጸዳለሁ ሳሎኔን ማለት ነው። አይ አልሐምዱሊላህ ግን አልሐምዱሊላህ ለኩል ያህል ማለትም በሰው ቤት ነበር የምለፋው። አሁን ደግሞ ለቤቴ እንደዚህ ተለፋ ያው ደስ ይላል። ግን እኛ ሴቶች መቼ ነው አረፍ የምንለው የሚለውን ነገር ስታስቡት ሀቂቃ በጣም ከባድ ነው። በጣም ተምላችሁ በላይ አልሐምዱሊላህ። ያችሁ ውድ ቤተሰቦቼ አጣጥቤ ጨረስኩኝ እቃዬን። አሁን ወደ ቤት ነው። አሁን ቤት ልግባና ሳሎኔን አጸዳ ነው። ሳሎኔን አጽድቼ ነው የምተኛው። አልተኛም እንደው ዝም ብዬ ማለት ነው። እንደዛ ሆኖ መቼም ትቼው አልተኛም እና አሁን ልሄድ ነው ላጸዳ። እስቲ አብረን እንግባ። ሳሎን ነው እንዴት እንደሚያደርጉት እነሱ አሁን አርደዋቸው ቢሄዱ አይሰሙም። እንግዲህ ያ መግሪብ ላይ ያያችሁ ተነጣጥፎ አሁን ነው እንዴት እንደተገለባበጠ ፍራሽ የሚያስጠላችሁ። አንድ ሰው ሲቀመጥበት ሽምልምል ነው የሚለው እና አሁን እንግዲህ ያንን አጸዳድቼ ነው የምተኛው። እንደዚህ እኮ ነው መተኛት አልፈልግም ማለት ነው። ነገር ግን እንቅልፍ በጣም ነው የመጣብኝ ውድ ቤተሰቦቼ። ግን ምንም ማድረግ አልችልም፣ ግዴታ ማጽዳት አለብኝ። አጸዳድቼ ነው የምተኛው ማለት ነው። እነሱ ተኝተዋል። አሁን አጽድቼ ባሩካ ተኝቷል። ይችን አጽድቼ እዚች ጋር ነጥፍላቸዋለሁ በረንዳው ላይ እያሳየኋቸው ማለት ነው። ምክንያቱም አጽድቼ ፍራሹን አወጃጅቼ እዚች ፍራሽ ላይ አላስበላቸውም። ፈገግ በሉ። የምሬ ነው። እንደዛ አጸዳሁ በኋላ አላስቀምጣቸውም። እዚች ጋር ነጥፍላቸዋለሁ። ኢንሻአላህ ላጽዳና እመጣለሁ። እሺ ወደ ቤተሰቦቼ የሆነ አነሳሳሁት። ይሄን ጥርቅርቅርቅ አድርግና እሺ ወደ ቤተሰቦቼ በዚህ መልኩ ሳሎኔን ፋፍሽ አድርጌ አጽድቼ ጨረስኩኝ። ይኸው አሁን ግን ከሌሊቱ 8 ሰዓት ሆኗል። ሰዓት እኔን በሳዑዲ በእኛ ደግሞ 2 ሰዓት ነው የሚባለው። በነገራችን ላይ እኔ በእኛ ሰዓት አልገባኝም አቆጣጠር እስካሁን ድረስ። ስንት ሰዓት ነው ሲሉኝ እንደዚህ ነው ስላቸው ያደነጋግራቸዋል ይሉኛል።
እኔ የምቆጥረው በዛው በሳዑዲ ነው ማለት ነው። አሁን ከሌሊቱ 2 ሰዓት ማለት ነው። 8 ሰዓት ነው እንጂ ሙሽ 2 ሰዓት። በሳዑዲ ደግሞ ሰዓት እንትን 2 ሰዓት በሳዑዲ ነው። በኢትዮጵያ 8 ሰዓት ራሱ ላይ ነው። አሁን ያው በዚህ መልኩ አዘጋጅቼ ጨረስኩ ቤቴን አልሐምዱሊላህ። እንደዚህ ጥርድት አድርጌ እንዳይቀመጡብኝ ደግሞ ሱር ስንበላ ይህችን አስቀመጥኩኝ ማለት ነው። ከዛ አልሐምዱሊላህ ጸዳሁኝ እላቸዋለሁኝ። ግን ያው ጤና ታለው የሰው ልጅ አልሐምዱሊላህ ረብል ዓለሚን ደስ ነው የሚላቸው ሀቂቃ ማለት ነው። ያው ሴት ልጅ ግን መቼ ነው የምታርፈው የሚለውን ነገር ስታስቡት ነው እንጂ ጤና ታላችሁ ምንም ማለት አይደለም። ግን በቃ አለ አይደል እንደዚህ እንደ ወንድ ልጅ ሴት ልጅ እንትን አትልም። አበሰልኩኝ ይሄን አረኩኝ ስትል አጸዳሁኝ ስትል በቃ እንጎዳለን እኛ ሴቶች ማለት ነው። ወንዶችም ደግሞ ላይረዱን ይችላሉ። ምንም ስራ የምንሰራም ላይመስላቸው ይችላል። ግን አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ሱመ አልሐምዱሊላህ። የዛሬ አመት በአረብ ቤት ነበርኩኝ። ዘንድሮ ደግሞ አልሐምዱሊላህ ረብል ዓለሚን በቤቴ መልፋቴ ሀቂቃ ደስተኛ ነኝ። ግን እንደው የኛ ነገር መቼ ነው የምናርፈው በሚለው ነው እንጂ እና ያው አጸዳድቼ ጨረስኩኝ አልሐምዱሊላህ። እንቅልፌ ግን መጥቶብኛል። ያው ስሁርም እየደረሰ ነው። አልተኛም። ያው እንግዲህ ከፈጅር በኋላ ነው የምተኛው። ቢያንስ እስከ 3 ሰዓት እስከ 9 ሰዓት ማለት ነው እተኛለሁኝ ኢንሻአላህ ባላህ ፍቃድ። ቤቴን ታጸዳሁ እቃዬንም አጣጠብኩኝ። የስሁር ነው ምንም ያክል አይሆንም እላቸዋለሁ ውድ ቤተሰቦች። ይችን ደግሞ እዚች ጋር ፈረሽኳት አታምርም ትላላችሁ። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለምታበረታቱኝ ልጆች ጀዛኩሙላሁ ኸይረን ከልብ ከልብ አመሰግናለሁኝ። በያላችሁበት አላህ ይጠብቃችሁ።